ልጣቸው በራሰና ጉድጓዳቸው በተማሰ አዛውንት የእግር ኳስ ተጫዋች ነው። በእግር ኳስ ዕድሜ 38-80 ወይም ፍየሉ እሱ ነው ሊሉ ይችላሉ። ፍየሉ አድማጮች ግራ እንዳይጋቡ ማብራሪያ ስላለኝ ፍየሉ ይሄ አሁን ከዚህ ከወጣን በኋላ የምንሄድበት ቦታ ነው። 90 ዓመተ ምህረት የተጀመረው በአዲስ መልክ እንግዲህ አንድ 20 ዓመት ሆኖታል። 25 ዓመት እሱን አሁን ዋንጫ እንደርድር ካለን ቀጥታ ጎተራው እዚያ ነው። ክሪስቲያኖ ሮናልዶ የፖርቹጋሉ 41 ነው። 41 ሆነ። የሜሲ ታላቅ ማራዶናና ሜሲ ለየቅል ናቸው። የምጠይቀኝ ማራዶና ማለት ሜሲ ምርጥ ተጫዋች ነው የምትለኝ ከሆነ አሁን ነው የምልህ። ኦኬ ግን እግር ኳስ ተጫዋች ብቻ ነው። የሚያሸንፈው ጊዮርጊስ ነው እና ሲሉ በሙሉ ጋዜጠኛው በሙሉ በጊዮርጊስ የተጠለፈ ነው ይሏቸዋል። ማራዶናን ማወቅ ካለባችሁ ማራዶናን ሳታውቁ በፊት እንትናት ማራዶና አይነጻጸርም፣ አይወዳደርም። እነሱ ሳንቲም አላቸው 50 ሳንቲም። ኦሮ ጉድ አታቀል አምሳቆን ነገር አትናገር። የአርጀንቲና ቡድን እስካሁን በመናየው አጠቃላይ ሐሳቡን ሜሲ ላይ አዛውንቱ ሜሲ ላይ ጥሎ የሚጫወት ቡድን ነው። እነዚህ ልጆች የሰጡት ምስክርነት ፖለቲካ ነው። እነሆ 23ኛው የዓለም እግር ኳስ ዋንጫ በሰሜን አሜሪካ ተጧጥፎ ቀጥሏል። ከነበረበት 48 ክፍለ ጦር አሁን 16ቱ ይቅርታ 8ቱ ነው የሚረግፈው። 32 ሲቀር ስንት ነው? ይሄ መቀነስ ችግር ውስጥ የከተተ ነው። 16ቱ ወዳቂዎች ናቸው። 32 ይቀራሉ። 16ቱን እያራገፈ ነው። አፍሪካ 5ቱ ቦታ እንደጠበቀ ነው የሚል ነው እንደጠበቀ ነው የሰማነው ዜና። በተለይ የዘንድሮ የዓለም ዋንጫ ላይ አንዳንድ ቡድኖች ተስፋቸው ያረፈው ልጣቸው በራሰና ጉድጓዳቸው በተማሰ አዛውንት የእግር ኳስ ተጫዋች ነው። በእግር ኳስ ዕድሜ 38-80 ከዛ ወደ ሌላ እኮ ቢዝነስ ሲገቡ ደግሞ አዲስ ህይወት ነው፣ ገና መወለድ ነው። እግር ኳስ ውስጥ 40 ዓመት ዲኖዞፍ ታስታውሳለህ? የጣሊያኑ 40 ነበር። እሱ በጣም አረጀ ይባል ነበር። እሱ እንግዲህ የማቱሳላ ዕድሜ ነው በእግር ኳስ። እሱን ተካ እኮ እሱ የተከተለው ደግሞ ሮጀር ሚላ ነው። ሮጀር ሚላ በ42 ዓመቱ 42 አለላ አይደል እንዴ? ይሄን ለምን አልችልም። ሮጀር ሚላ በ42 ዓመቱ ተጫውቷል የጣሊያን ያለም ዋንጫ ላይ ያንን ኮሎምቢያ ላይ ውንጥ ያለው 42 ዓመቱ 42 ዓመቱ ነበር። 42 ዓመቱ እያደረ አዲስ እሱ ያቺን አገባ። ከዛ በኋላ ከእግር ኳስ ዓለም ተሰናበተ። አሁን ግን ጊዜው እየተቀየረ መጥቷል። እንደተባለው 30 ዓመት በኋላ ባለፈው ቀደም ባለው ዘመን 30 ዓመት ያለፋቸው ተጫዋቾች እንዳረጁ ነበር የሚቆጠረው። ግን እንደ ሮጀር ሚላ ያለ ተጫዋች ጀስት በአንድ መስመር ተናገረ ወይ አለማንሳት ልታልፍ አትችልም። ሐውልት ቆሞለታል የሰው አገሩ ካሜሮን። እስኪ እንጠይቃለን እንዴ አፍሪካ ላይ ለሳቁ ለተዘባበቱ ሁሉ እኮ እንዴት እያደረገ እያለፈ ብቻውን ያግባ እንደነበር አይተሃል አይደለም እንዴ? ኢቭን የኮሎምቢያዎች ጉታ በረኛውን እንዴት አድርጎ እንዳለፈው በሰው እጅ ነው የወደቀው። ምክንያቱ እሱ እኮ ነው አይደለም እንዴ? ማነው ጎል እኛ ፊልሙን ያየነው በዛ ዘመን እንትና ነው ሮጀር ሚላ ሮጀር ሚላ ሪሊ አሁን በጣም ትልቅ ሰው ነዋል። በህይወት እንዳለ ተስፋ አደርጋለሁ። ኦፍ ኮርስ አለ ይመስለኛል። በጣም የሚገርም። ስለዚህ የእሱ ነው አይመጣል አድሜ የእሱ ነው የሚሆነው። አሁን ግን እነ ሮናልዶ እኮ ወደዛው እየተጠጉ ነው። ክሪስቲያኖ ሮናልዶ የፖርቹጋሉ 41 ነው። 41 ሆነ። የሜሲ ታላቅ ታላቅ ነው። ሜሲ ከሁለት ቀን በፊት ሜሲ ትንሽ አዛውንት ይመስላል። አይ ይመስላል ነው ጫና አለው። ያኛው ምንድን ነው ትልቅ የማይመስለው ሮናልዶ በጣም ስፖርት ያዘወትራል። በጣም ስፖርት እንደው ሱፐር ስታር ነው ይመስለኝ። የዘፋኞቹ አካባቢ የሆነ ነው ይመስለኝ። ኳስ ተጫዋች እኮ እንደዛ ነው መሆን ያለበት ነው ይመስለኝ። እውነት አሁን ድንገት 40 ደርሷል። በደንብ እግር ኳስ ተጫዋች ነው ሜሲ፣ እንደ ሀገሩ ልጅ። ሜሲ እንደ ማራዶና ነው። እንደ ማራዶና ነው። አሁን ትልቁ ይሄንን ያነሳንበት ምክንያት ጎበዝ ስለ ታሪክ መወያየት የለብንም እንዴ? ስለ እግር ኳስ ታሪክ ታዲያስ ሌሎች ተነስተው ሜሲ ነው የዓለማችን ኦል ታይም ግሬተስት ወይም ፍየሉ እሱ ነው ሊሉ ይችላሉ። ፍየሉ አድማጮች ግራ እንዳይጋቡ ማብራሪያ ስላለኝ ፍየሉ ይሄ አሁን ከዚህ ከወጣን በኋላ የምንሄድበት ቦታ ነው።
የምትጋብዘን ቦታ መስሎኝ። እንግዲህ እኛም ፍየሉ ማለት አለብን። አንበሳ የደን ምንድን ነው? የአራዊት ንጉሥ አውሬ ነው አይደለም? ታዲያ አንበሳን በአውሬነቱ ብቻ ነው የምናነሳው? አንበሳ ነው እንላለን አንልም? ጠንካራ ነው በሚሰራው ስራ አንበሳ ነው እንላለን። ስለዚህ በስነ ጽሑፍ ውስጥ አንበሳ ብዙ ቦታ ይገልጽልናል አይደለም? እንደ ጀግኖችን ሀገርን የማያስደፍሩ እንደ አይነት ትላለን። እና ፍየልም ቦታ አለ። አይኖ ምንድን ነው የሚሉት? ጎት የሚሉት ማለት ነው አይደለም እንዴ? ግሬተስት ኦፍ ኦል ታይም ማለት ነው ጎት። ይሄን ግሬተስት ኦፍ ኦል ታይም የሚለውን ስታነበው ጎት ነው። ጎት ፍየል ማለት ነው። እና ፍየሉ ብንለው በዚህ መረዳት ይቻላል ነው የምነግርህ። የዓለማችን በአሁኑ ሰዓት የዓለማችን ፍየሉ ተጫዋች ሜሲ ነው ይላሉ። ሜሲ ነው። ምናልባት ማራዶና ያላዩ ሰዎች ሌሎች ቢሉ የምንረዳቸው አግባብ አለ። ለምሳሌ እኛም ያን ጊዜ በሰማይ ነፍሳቸውን ይማርና በኢትዮጵያ እግር ኳስ ታሪክ ውስጥ የመሰረት ድንጋይ ያስቀመጡ ሰው ናቸው። ይነቃቸው ተሰማ። ምክንያቱም በጠላት ወረራ ጊዜ በባዶ እግራቸው በጊዮርጊስ ሜዳ ፋሽስት ጣሊያን ቡድኖችን እየገጠሙ 3-1 ያሸንፉት ነበር። የጊዮርጊስ እኮ ነው፣ የጊዮርጊስ ክለብ ያኔ ከመሰረቱት ውስጥ ታዲያስ። ስለዚህ ይህ ታሪክ ነው እና በኋላ ላይ የጊዮርጊስ ቡድን መሰረቱ እነሱ ናቸው፣ ያቀኑት ናቸው። አሁንም በኢትዮጵያ የእግር ኳስ ታሪክ ውስጥ ጊዮርጊስ ግንባር ቀደም ነው፣ የሚስተካከል የለም። ከፊት ለፊት ሌላ 10 ዓመት ተቀናቃኝ አለው ብዬ አላስባለሁ። አሉ ብዙ ቡድኖች መጥተዋል አሉ። ስቴዲየም አካባቢ ስለሌለህ ነው አሉ፣ እየመጡ ነው። ዘንድሮ ለምሳሌ ሲዳማ ቡና ነው ዋንጫውን ያነሳው። ኳስ ወደ ደቡብ ሄዷል። ሲዳማ ቡና እንዴት? ሲዳማ ቡና የት ነው መደቡ? መነሻው ሲዳማ ደቡብ ክልል ነው። ሐዋሳ ነው የሲዳማ የክልሉ ነው። ፕሪሚየር ሊግ አለ። የፕሪሚየር ሊጉ ከየክለቡ ምናምን የሚባል ከየክልሉ የወጡ ክለቦች አሉ። ዋንጫውን ጦለበው የኢትዮጵያ ፕሪሚየር ሊግን በዘንድሮ ዓመት ያነሳው የ2018 ሲዳማ ቡና ነው። የዚህ ዓመት ያለው በነገራችን ላይ በብሔራዊ ቡድንም ትልቁ ያስቀረጡት 2-3 ተጫዋቾች አሉበት፣ ጎበዝ ልጆች። ሲዳማ ቡና እኮ ቡና ያምጡና ይሄን ነገር እንፍታው ነው። አም ሰርፕራይዝ። ስለዚህ ሁለተኛ ማን ወጣ? አይደል? ሁለተኛውን አላስታውስም፣ ግን ዋንጫው ኦልሬዲ ጨዋታም 2 ጨዋታ እየቀረ ነው። ኦልሬዲ ሲዳማ ቡና ማሸነፉ ነው ያለው። ጨዋታው አላለቀም ገና ዙሩ። እሺ ከዚህ ዓመት በፊትስ ያው ጊዮርጊስ ነው። ሌላ ማለት ነው። አይ እስቲ እናጣር። ይሄ ነገር አይመስለኝም ጊዮርጊስ። አይ የኢትዮጵያ ፕሪሚየር ሊግ 1990 ዓመተ ምህረት የተጀመረው በአዲስ መልክ እንግዲህ 20 ዓመት ሆኖታል፣ 25 ዓመት። እሱን አሁን ዋንጫ እንደርድር ካለን ቀጥታ ጎተራው እዚያ ነው እንጂ ከጊዮርጊስ እዚያ ነው ያለው። መቼም እነ ደምስ ያዩት ጭንቅጥ እነ ግርማ ነጋሽ እነ በርበሩ ምትኬ ያዩት። አዎ እነ ጎርፍኔ መር ሁሌ የሚያሸንፈው ጊዮርጊስ ነው እና ሲሉ በሙሉ ጋዜጠኛው በሙሉ በጊዮርጊስ የተጠለፈ ነው ይሏቸዋል። አሁን ብዙ ተቀናቃኝ ያለበት ራሱ ቶርናመንቱም በጣም ጠንካራ ነው። ሲዳማ ቡና ሳላደንቅ አላልኩም። እኔ በእርግጥ ከደቡብ ቡድኖች በጣም ተስፋ ሰጥቼ አደንቅ የነበረው አርባ ምንጭ ከነማ ነው። ኤልያስ ጀዋር ከሄድ የመጣው ኤልያስ ጀዋር ኤሌክትሪክ ነው፣ መብራት ኃይል ነበር። መብራት ኃይል ነበር ይጫወት የሆነ የጋሞ ጎፋ ነው። እንዴ ቡድን አልነበረም፣ አንድ የደቡብ ቡድን ነበር። አንተ ኳስ በምትመለከትበት ጊዜ አላስታውስም። እነ ወላይታ ዲቻ ይመጡ ወደዚህ ነው። ታስረጀኝ ትላንት ልጅ ነው የሚለው የአርባ ምንጭ ቡድን ኳስ አልነበረውም። አይ የዛን እንዴት ነው ነስ ፕሪሚየር ሊግ እንደዛ አልነበረም እኮ እዚሁ የቡና ጊዮርጊስ ቴልቢ ጠንክር ከየት ነው የመጣው? በጣም ኃይለኛ ነበረ ኢትዮጵያ ብሔራዊ ቡድን ውስጥ ሙገር አይደለም ከደቡብ ነው። አርባ ምንጭ ይሁን እንደዚህ አይነት ቡድን ነበረ፣ የደቡብ ቡድን ነበር። የድል ፍሬ የሚባለው አይደል? አዎ። እሺ እንትንስ አሁን ብዙ ጊዜ በጣም የሚደንቅ ዜማ የሚወጣለት እየተከረባበት ብትደንሰለበት ቡድን የደቡብ ቡድን አለ ሌላ እኮ ወላይታ ዲቻ ነው እሱ። ወላይታ ዲቻ የቅርብ ጊዜ ነው። ወላይታ ዲቻ በፊትም ነበረ አንድ የደቡብ ቡድን እኮ የዛን ጊዜ እንደ ጠንከሩ የመጡት ከዛ ነው። ቼክ በላይ በቀለ ቢረዳን ጥሩ ነበረ። በዚህ ላይ የፕሪሚየር ሊጉን ጨዋታ ይከታተል ነበረ። በነገራችን ላይ አድማጮቻችን አሁን ምን የሚሉት ፕሮግራም ነው? ስንቱ ላይ ነው
የምትሉት እንዳይሉ ነገር ይህም ፕሮግራም ፌንጣ ቢሉት ይሻላል ከአንዱ ገት ላይ እንዳይሉን እንጂ ቅድም አንድ ዜና ጨረፍ አድርጌ ሳይ ኢትዮጵያ በቡና ሽያጭ ከውጭ $3 ቢሊዮን አስገባች ይችላል። ወዲያው ጭንቅላቴ ላይ ማመጣልኝ ግዛት የቡና ቦርድ ነው። የቡና ላኪዎች ማህበር ስራ አስኪያጅ ናቸው አቶ ግዛቱ ወርቁ። ይኸው እንግዲህ ቅድም ስናወራ ነበር እነ ቀርጫንሼ ትሬዲንግ የኢትዮጵያ ቡናን ኤክስፖርት በማድረግ ከፍተኛ ገቢ ከሚያስገቡት ውስጥ ነው። እንግዲህ እያደገ ነው ማለት ነው። እዚህ አህዱ ድረስ ቡና አሁንም አልተላከም። እንግዲህ ኤክስፖርቱ ይሄን ያህል ከደረሰ እዚህ የማይመጣበት ምክንያት ምንድን ነው? ቡና እየጠጣን አለ። ግን ይህን መቅመስ እኮ አለብን። አለም ነው እንዴ ትላለህ? እኔ ቡና ወዳጅ ነኝ በጣም እንጂ ቆንጆውን ቡና እኔ ቡናን በ5 ስሜት ነው የምጠጣው። በ5 ማየት አለብኝ። አንድ ሲታጠብ ሲቆላ እንትኑ ተደርጎ ከዛ ሲቆላ መስማት አለብኝ ድምፁ ማለት ነው። እና ወዘናውን ቅባቱን ማየት አለብኝ። ማሽተት አለብኝ ደግሞ ማሽተት አለብኝ። 3ቱ ተሟላ 4ቱ ተሟላ እኮ መቅመስ አለ። ሌላ የቀረ ስሜት ምንድን ነው? መዳሰት ነው። ዳሰደው ግን ቡናም በስኳር ነው የምጠጣው አለም ነው። በጣም ቡና ጠጪዎች በባዶ ቡና በስኳር ነበር መጠጣት ያለበት እውነቱን ለመናገር። ግን የሆነ እድሜ ስትሻገር እነዚህ ሐኪሞች በአጠቃላይ ለኑሮ የሚያስፈልጉትን ነገር አትሰርብሽ አይጣፍጥህ የማትወስዳቸውን ነገሮች ዘርዝረው ይሰጡሃል። ከዛ ውስጥ ስኳር አንዱ ነው። ቅቤ አይወዱም፣ ጮማ አይወዱም። ከዚህ የት ሊድ ትላለህ? አንዳንዴ ታዲያ ምን አድርገው ለመቀጠል የምትፈልግ ከሆነ ነው የሚሉት። ደግሞ ገንዘቡ ኖሮት እኮ እነኚህ ነገሮች ለመብላት ለሚፈልግ ሰው በጣም ይቸገራል። ለሌለን ሰዎች ችግር የለውም መከልከላችን። ኦሬም የለንም እዚያ ይመስገን እግዚአብሔር ይመስገን እንላለን። ማጣትም አንዳንድ ጊዜ ማግኘትን ያህል ነው። ብዙዎች እኮ አይተህ ከሆነ ሰዎች እንደሚሻሙበት ቦታ ላይ ጥግ ይዘው እጃቸውን እንዲያርገው የሚያዩ ጋባዦች እኮ አሉ። አይበሉም እነሱ ሳይበሉ ቪካሪየስ ሳቲስፋክሽን ይባላል። እነሱ መብላት የሚፈልጉትን ግን እነዚህ መሰሪ ዶክተሮች ያልኩ እንዳትበላ ብለው ያቀቡት ሰው ጥሩ በላተኞችን ይዝና እነሱ ዝንጥል ምናምን ሲያደርጉ በማየት ይራል። አምጪ እስኪ ይላሉ። እስኪ እሱ ስጭ ለሱ እሱ ቆረጭው ከዛኛው ቆረጥለት እሱ እንደውም ቆርጠው ነው እና ይሄ ምንድነው በሌሎች መርካት ማለት ነው። 40 መሻገር ከባድ ነው። ይህን ሁሉ እንግዲህ እዚህ ጋር ጥሬ ስጋ ጮማ ውስጥ ያመጣን ይመስለኝ ሮጀር ሚላ ነው። ግን የሜሲና የማራዶና ጉዳይ ትንሽ አነጋጋሪ እየሆነ ነው። ይድነቃቸው ተሰማ ምን አሉ? በጣም አስታውሳለሁ ያን ጊዜ የነበሩት ጋዜጠኞች በብላክ ኤንድ ዋይት ቴሌቪዥን ከበዋቸዋል። እነ ሰለሞን ሲናገሩ ቢውሉ የማይሰለቹ ሰው ነበሩ። ወረቀት የለ፣ ማስታወሻ የለ፣ በእንግሊዝኛ በአማርኛ በፈረንሳይኛ ይድነቃቸው ተሰማን ባይኔ እንዳየው ስነግርህ በታላቅ ኩራት በእውነት ነው የምነግርህ። እኔ እግር ኳስ የሚገባ ሰው አይደለም። ስታዲየም የታያቸው ታዲያ ስታዲየም እንዴት እንደ በዓል ብለው እንደ በዓል ከዓመት 2 እንዲህ ልገባ ይችላል እንጂ እኔ ሰፈር የሚገቡት ግርማ ደምሴና ዮናስ ደምሴ ናቸው። ወንድማማች አይደሉም። አባቶቻቸው ደምሴ ናቸው። እነሱ ሳንቲም አላቸው 50 ሳንቲም። ኦሮ ጉድ አታቀል አምሳቆን ነገር አትናገር ብቻ። እኔ 1 2 3 ገብቼ ካሳውን ተካና አይቼዋለሁ። 10 ቁጥር ለብሔራዊ ቡድን ዲፋንስ ማለት እንዲህ ጥሶ ሲገባ ካሳውን አይቼዋለሁ ባይኔ። እና እዛ ስንል ይድነቃቸው ተሰማ ይሄ ክቡር ትሪል መግቢያ አለ አይደል? ፕሮባብሊ እንግዲህ ወይ ፖሊስ እያባረረኝ ይሆናል አለ። እንዴት ወደዛ ተጠጋ? ወይ የዛን ጊዜ ፖሊስ የሚያረካው ነገር አንተን ይዞ መግረፍ ነው። እና ስመጣ ይድነቃቸው የያዙት መኪና አስታውሳለሁ። ቀይ ናት። ቀይና እቺ የስፖርት አሁን የምንለው መኪና ወይም ይሄ እንዴ ሲትሮን ነቻ ሲትሮን ይሄ ነው አይደለም። የተለየ ነው። እኔ ልክ ላልሆን ይችላሉ። ልክ አሁን የስፖርት መኪና ብለን በጣም ውጭ እንደሱ አይነት መኪና ነው ይዘው ያየሁት። እና በመስኮት እንዲች አድርጌ ሳያቸው በጣም ቀይ ናቸው። በቴሌቪዥን እንደማያቸው አይደል? እንደዛ ሆነው ነው የታዩኝ ያኔ ማለት ነው። እና ይድነቃቸው ያኔ በምንድን ነው ማራዶና የሜክሲኮን ታሪክ ዓለማችን ጉዳየች። በቃ ጉዳየች ነው የምነግርህ። እግዚአብሔር ይመስገን የሰዎችን የእኛን ደስታ ማጣት በውጊያ ላይ በሽኩቻ ላይ መኖራችንን በማየት በየክፍለ ዘመኑ ጣል ከሚያደርጉልን ደስታዎች አንዱ ማራዶና ነው። ይድነቃቸው ምን አሉ?
ከፔሌ ጋር ሲያነጻጽሩ ነው ያደንቁታል። የፔሌ በጣም ወዳጅ ናቸው። ቆይ አሁን እኮ የለ ለምንድን ነው ያኔ እሳቸው ልክ አልነበሩም ወይ እኮ ነው። ምን አሉ? አሁን ያላችሁትን ይሄኛው ማን ነው ማራዶና እያሉ ጎበዝ ነው እንደዚህ ያለው። ነገር ግን ፔሌ በግንባሩም በግራ እግሩም በቀኝ እግሩም በሁለመናው የሚያገባ ጃያንትና የዓለማችን እንትን ነው ብለው በእውነት ተቀየምኳቸው። ማራዶና ስላላደነቁልህ ፔሌ አይደሉ የሚል ስሜት ያደርብኛል። እና ያኔ የነበሩት ጋዜጠኞች ደምሴ ዳምጤ ያለ ጸጋ ቁምላቸው አለ፣ ሰለሞን ነበረች የዛ ኢንተርቪው ላይ ጸጋ ቁምላቸው ነበር። እንደዚህ ከበው ነው እና አንድ የዜና አገልግሎቶች የምናውቀው ብዙ ጊዜ ገዛኸኝ ነው ያባቱ ስም የነሱ ነበሩ። ሰው ምን ልል ነው አሁንም ምን እየተሰማ ይመጣ? እኛ ስለ ማራዶና ስንናገር ያን ጊዜ ይድነቃቸው ተሰማ ሲናገሩ አልተቀበልኳቸው። ግን እኔ እሱን ማለት ፔሌን አላየሁም። ስለዚህ ስላየኸው ነው አንተ መመስከር የምትችለው። የእሳቸው ሁለቱንም ስላዩ የእሳቸው ምስክርነት ዋጋ ነበረው። አሁን ጥቃት የደረሰብኝ አሁን ነው። እኔ ሁለቱን አይቻለሁ። እሺ ማራዶናና ሜሲን አይቻለሁ። እሺ ታዲያ ለማዳት ታደላለህ? የማድላት አይደለም፣ አልተገናኝቱም ሁለቱ በጭራሽ። እሺ ለየቅል ናቸው። ማራዶናና ሜሲ ለየቅል ናቸው። የምጠይቀኝ ማራዶና ማለት ሜሲ ምርጥ ተጫዋች ነው የምትለኝ ከሆነ አሁን ነው የምልህ። ኦኬ ግን እግር ኳስ ተጫዋች ብቻ ነው። ማራዶና ይቺ ምንድን ነው የአማራ ባንክ ማስታወቂያ ምን ነበር የምትለው? ከባንክ ባሻገር ከኳስ ተጫዋች ባሻገር አንዳንድ አማርኛ እንዴት እንደሚጠርፍ ከባንክ ባሻገር ምን ሙላ ቲንክ አባውት ማራዶና ከእግር ኳስ ባሻገር የሆነ ነው። ማራዶና የኪነት ሰው ነው። ማራዶና ኳስን በመጠቀም የሚስል ነው። ኳስን እንደ ቡርሽ ማራዶና ኳስን እንደ ማይክ በመጠቀም ዘፋኝ ነው። ማይክል ጃክሰን ማራዶና ጸጋዬ ገብረመድህን ነው ገጣሚ ነው። በኳሷ ነው ይሁሉ ታዲያስ አይደለም። ዝነኞች ለማን ናቸው? ለምንድነው ዝነኞች የምንፈልገው? ለምንድነው ዝነኞች የምንፈልገው? ህይወታችን ስለሚያጣፍጡ ነው። አንድ ያደፈርሱት ነው። ማን ጸጥ ባለ ሰላም ውስጥ ይኖራል? በጣም እኮ ይሰለቻል። አልሄድም ነው የምትለው። ተድላ የሞላበት ቢሆን እንኳ አልሄድም ነው የምትለው። አየህ እንዴት ቀጥል በህይወት አንዱ እየፈጠረ በዚህ አእምሮን በዚህ እየመሰጠ መተራመስ ይፈልጋል እኮ። ፍራንሲስ ቤከር ምን ይላል? ቱ ቢ አላይቭ ኢዝ ቱ ቢ ዲስተርብድ ይላል። አባባል ገብቶሃል? በስሜት መናጥ አለብህ አይደል እንዴ? ይህንም የሚፈጥርብህ ስሜት የሚያመጣብህ ሰው ያስፈልጋል። ፍልስፍና ለምን ያስመስለዋለን? በምናምናምን አዳራሽ ካላይ የሚባለው ዘፈኝ ይወጣል ሲባል ለምንድን ነው ሴቶች አቅላቸውን ጥለው ፊት ለፊት ሄዱ የሚደረደሩ? ወንዶችም አሉ ወንዶችም አሉ እንዴ በደንብ እንዴ ቀኑ ዘመናችንን የሚያጣፍጡ እኮ አሉ። አይ አባባሉ ሴቶችን ፍለጋ ነው ወንዶች የሚሄዱት ነው ወይስ ሙዚቃውን ፍለጋ ነው? ሶሪ ብዙ ጊዜ ስለ ወንዶች ለመናገር እጥረት አለብኝ እንጂ ሙዚቃውን ልናይ እንሄዳለን። ኦኬ ዋቴቨር። ግን እንዲህ የሚያደርጉን የሚያምሱን ሰዎች እንፈልጋለን። ማስረጃ ልስጣቸው። ማራዶና ኢዝ ዘ ሞስት ኢንተርቴኒንግ ሂውማን ቢንግ። ገብቷል? ኦነርስ አይ ነው ሜሲ በጣም ጎበዝ ነው። ኳስ ጠቃርጎ በዚህ አጥፎ በደረስ ይችላል። ግን ማራዶና ኳሷን ሲይዛት አይደል? አሁን አንተና ተላኝ ስትቆሙ አንድ ነው። እንዴት ነው አንተ የምትቆመው? ሴቶች ሲቆሙ እንዴት ነው? የሜሲ ግን አድናቂዎችስ ደግሞ እዚህ ጋር ያለ ነው። አንተ ብላል ፔሌን አላየሁትም። እኛ ደግሞ ፔሌንም ማራዶናንም እኛ በፊልም ነው። ትንሽ የማራዶናን እኔ የሆነ ጫውታውን የ15ኛው የዓለም ዋንጫ ላይ አይቼዋለሁ። ግን በዛ እንትን ተጠርጥሮ ወጥቷል። ሜሲ ደግሞ አለ የዚህ ዘመን ያው እንደ እግር ኳስ አፍቃሪያንና እንደነ አርጀንቲናያን ሆነ ስታይ ሜሲን ከማራዶና ጋር ያን የኳታሩን የዓለም ዋንጫ እስኪያገኝ ድረስ እሱ ጋር አልመጣም የሚሉት ነበር። ነው የኳታሩን አግኝቶ ግንስ ሜሲ እና ማራዶና ይሆናል
በሁሉም ነገሩ የሚጫወት ነው ሜሲ። ማራዶናን የመሆን ጉዳይ ሳይሆን አሁን የጠቀስካቸው ነገሮች እኮ ማራዶና ሜዳ ውስጥ አደረገ ያልካቸው ነገሮች ሁሉ ሜሲም አድርጎታል። ሌላ ማስገንዘቢያ ላምጣ። ይህን ነገር ማስጨበጥ አለብኝ። ከፍተኛ መሳት ይታያል። በአጋጣሚ ሰሞኑ ቪዲዮን እያየው ነበር የማራዶናንም ልክ ነው ያልካቸው ነገሮች ማራዶና ላይ አለ። ተባረክ። ሜሲ በእግር ኳስ ቋንቋ ነው የምትለኝ? አዎ ጎበዝ ነው። ያንከባለላል፣ ይነዳል፣ ድሪብል ያደርጋል፣ ይመታል፣ ያገባል። ኦል ዚስ ፋክተርስ አሉ። እኔ ማራዶናን ሳደርግልህ ካቋቋሙ ነው ሜዳ ውስጥ ይገባ ከትሬኒንግ ከንትሩ ነው የሚጀምርልህ። ይመስጠኛል። መስመራይዝድ ነኝ በቃ። ይህን የምትማመን እኮ አለብን። ኦፍኮርስ አለ። ይሄ ልጅ የሆነ የተሰጠው ከሰማይ የተቀባው ነገር አለ ያስብላል። ለምሳሌ ይህንን አናውቅም። ስለዚህ ማራዶና እንትን ነው ምንድን ነው ይባለው የእግር ኳስ ተጫዋች ብለን የምትገልጸዋለህ። ምን አንድ ማሳያ ለመስጠት ነው የሜሲ ይህን ሰዎች መለየት አለባቸው። ማራዶና እንደዚህ እንግሊዝ ያገባቸው የታወቁትን እንደዚህ ተዋቸው። የኔፕልስ ሲጫወት ታውቃለህ? ሳውዝ ጣሊያን የማፊያ አገር እንትን ነው። የጣሊያን በአንጻራዊ ድሆች እንትን ነው። ካፒታሉ ምኑ ያለው በዚህ በሰሜኖቹ ነው። ወደዚህ እኔ አሁን ቻይኖችን ሰሜን ቻይና የሚባል አይቻሉ። አሁን ኢትዮጵያ ውስጥ የምናያቸው ቻይኖች ደቡብ ቻይኖች ናቸው። ሰሜን ቻይናዎች አውሮፕላን ላይ ተቀምጠው ጭንቅላታቸው ኮርኒሱን ይነካሉ። ረጃጅሞች ናቸው። ረጃጅም ቻይና ይተጣቃል። አላጋጠመኝም። እኔ አጋጥሞኛል። እና እንደዚህ ናቸው። ይለያያል። እንደ ሀገሩ አኗኗራቸው ትክክል ነው። አሁን ይለያያል። እና ናፖሊ የሚባለው ቡድን በታሪኩ ዋንጫ ነክቶ አያውቅም። ነገር ግን ከነ ሊቨርፑል ከነ ምናምን አልተለየም። የላብ አደሮች ቡድን ነው። አያ ማራዶና ቼጎቬራ እኮ ማለት ነው። ማራዶና ለእነሱ ነው የተጫወተው። አልፎ ተርፎ ለዛ ዋንጫ ማሸነፍ ይሄ ምንድን ነው የምትሉት? አሁን ይሄ ባለፈው እንትን የተሸነፈበት አርሴናል ሻምፒየንስ ሊግ ሁሉ አሸናፊ አድርጓቸዋል። እሱ አይደለም የሚመስጠኝ። አንዲት ልጅ ትታመማለች፣ የድሃ ልጅ መታከም ነበረባት። መታከም ይኖርባትና እንትኑ ወሬው ይናፈሳል። ልመናው በጣም ጣሊያንን ሲስታይዝ ያደርጋል። ሲያደርግ ተጫዋቾች እንዲጫወቱላት አንድ ጨዋታ ሲደረግ የናፖሊ ቡድን በአንገቴ ቢላ ይገባል፣ ማራዶናን አልሰጥማል፣ ለዚህ ጨዋታ አልሰጥማል። ምክንያቱም ጨዋታውን የሚያካሄደው ማዶ ሜዳ የሚባል ነው። ገብተዋል። ሰፈር ውስጥ ነው። እዛ ጨዋታ ላይ ነው። የማራዶና እግር ስንት ነው? ይህን እግር ይዘህ ትገባለህ እንደ ይዛ ውስጥ ሪስክ አለው። አይችልም አሉ። ኢንሹራንስ ሲሉት ማራዶና ላጣ አደረገና $12,000 ሰጠ። የእንትኑን የኢንሹራንሱን ጭቃ ሜዳ ሄዶ ውሃ እንትን ባለበት እየተገለባበጠ ማለት ነው። ማራዶና ጠቀጠቀባቸው። ያቺ ልጅ ታክማ ድናለች። ማዕት አይነት ታሪክ አለ ማራዶና። በእግር ኳስ ብለህ እዛ ጣብቅ ውስጥ የምትከቱ አይደለም። የአሁን ትውልዶች ማራዶናን ማወቅ ካለባችሁ ማራዶናን ሳታውቁ በፊት እንትናት ማራዶና አይነጻጸርም፣ አይወዳደርም። ከነ ሜሲና ከነ ማራዶና ጀምረን ማን ይበልጣል የሚለውን ጥያቄ አንስተን የማይነጣጠሩ ሰዎች አሉ። ፔሌ እና ማራዶና ላይ ቢበቃ ጥሩ ወይ። ከዚህ በኋላ በየዘመኑ የመጡትን ተጫዋቾች ያነሳን በስታቲስቲክስ በተሞሉ ዓለም እና ማንኛውም ሰው ያሻውን መናገር በሚያስችሉ ማህበራዊ ሚዲያ አማካኝነት ሁላችንም የየራሳችንን ታሪክ መስራታችንን ቀጠል። ዋናው ታሪክ ቀርቶ የዚህ ማረጋገጫ በዛሬው ዕለት በጣም በከፍተኛ ሐዘን ነው የተሰማኝ። ስካይ ኒውስ ካሜራውን ደቅኖ ለአርጀንቲና ተጫዋቾች ማን ነው ጥያቄው ይሄ ነው፣ ከሜሲና ከማራዶና የሚል ነው። ማይበጣል። አዎ ጠላቴ ይደንግጥ። በስህተት እንኳ አንዱ ብቻ ማራዶናም ሜሲም አለ። ሌሎች ግን ሜሲ የአርጀንቲና ቡድን እስካሁን በምናየው አጠቃላይ ሀሳቡን ሜሲ ላይ አዛውንቱ ሜሲ ላይ ጥሎ የሚጫወት ቡድን ነው። እነዚህ ልጆች የሰጡት ምስክርነት ፖለቲካ ነው። ምክንያቱም እግዚአብሔር አሁንም ሜሲን ይጠብቅላቸው። በሜሲ አማካኝነት ለዓለም ዋንጫ ብንበቃ እግረ መንገድ ብዙ ነገር አስበው ነው ለራሳቸው። ነገር ግን ታሪክ ምንድን ነው? ይሄ የሀገራቸው ታሪክን የሚያውቁ ሰዎች እኮ ያዩ ናቸው።
ወይም ያነበቡ ናቸው አይደለ? አሁን የምትለው ጥያቄ የመለሱ ሰዎች ከመሆን ብሔራዊ ቡድን ተጫዋቾች የመረጥኳቸው ተጫዋቾች ማራዶና የሚባል እንግሊዝ 1000 ኪሎ ሜትሮች አቋርጣ ፎክላንድ ድረስ መታ ማርጋሬት ታቸር ዚ አየን ሌዲ የጦር መርከቡ ሄሊኮፕተር ተሸካሚ የጦር መርከብ ነው ይገስታ አውሮፕላን ተሸካሚ አሁን ዶናልድ ትራምፕ ያረጀ በልዋጭ የሚሸጠው ያሉት ማለት ነው። ያኔ ገና አዲስ ነው እሱ ወደ ከመልቀቁ በፊት ወይዘሮ ታቸር ምን አሉ ለአርጀንቲናዎች you have time until this worship in place ብለው የተናገሩት ገብቷል። በዚህ የተነሳ ነው ብረቷ መቤት የተባሉት 1000 ኪሎ ሜትሮች ሄዳ ነው አጠገባቸው ያለው እንደ ሲስ ፎክላንድ ወቅት ያስለቀቀቻቸው እንግሊዝ። በአርጀንቲና ምን ተገደደች? ብዙ ወጣት መኮንኖቿን ሬሳ ነው ማንሳት አስፈቅዳ ስታነሳ የነበረው። ያንን ዲጎ አርማንዶ ማራዶና የሚባል ገና በ19 ዓመቱ በስፔን የዓለም ዋንጫ ላይ መጥቶ በመላው ዓለም እነዚህ ጋዜጠኞች እኛም ሀገር ተጠያቂ ናቸው እንትናና ጸጋ ቁምላቸውና ሰለሞን ገብረሰለሞን ታስታውሳለህ? የዛን ጊዜ እኮ ማራዶና ተደባድቦ ነው የወጣው ብራዚሎችን በጫማ ጥፊ ነው በምናምን መጥቶ ነው የወጣው ሜዳው ውስጥ። ያልጣለው አንድ ፎቶግራፍ አለ ለታሪክ የሚቀመጥ 8 የቤት ሊግ ተጫዋቾች ማራዶና ኳስ እንዲዟል 2 4 በሆነ 8 ናቸው። 8ቱ ማራዶና ላይ ናቸው ያሉት። ልክ ኒክሌር እንደሚያፈነዳ ያኔ የሀገር ስሜት ከባድ ነበረ። እስከ 80 እስከ 90 ነው እስከ 86 ከዛ በኋላ እንግሊዝ ያው ምንም ውጤት የሌላት ሀገር ነች። ያን ብሔራዊ ስሜት ድራሹን አጥፍታ አሁን ለምሳሌ ቅድም ታምራት ሲነግረን ነበር። አሁን እንግሊዝ ብትሸነፍ ወዲያውን እነዚህ ኳስ የሚያስተላልፉት this is a good world cup we expect by the way ብለው the premier league ያሉ ስለ ፕሪሚየር ሊግ ነው ለሚጨምረው ፕሪሚየር ሊግ ወደ አርሰናል ተጫዋች ዝውውር ወደዛ ለማጥፋት ሆን ብላ እንግሊዝ በ66 የወሰደችው አወዛጋቢ ነው ታውቃለህ። አወዛጋቢ ነው። ከዛ በኋላ እንግሊዝ የዓለም ዋንጫ ደግሞ ወስዳ አታውቅም። 40 ዓመት አደርሳ አታውቅም። ተመልከት ጣሊያንን 4 ገረመ ይሆናል። ጣሊያን 3 ጊዜ ወስዳለች። 3 ጊዜ ጀርመን 4 ጊዜ ብራዚል 5 ጊዜ ኖ አውሮፓ ከዛ ስፔን 1 ከዛ በኋላ አንዳንድ ናቸው። ኦኬ ፈረንሳይ ባለፈው በመከራ ነው አርጀንቲና ፈረንሳይ 2 ጊዜ ተመልከት ከኋላ እየወጡ ማለት ነው። እንግሊዝ ግን ኳስ ፈጠረች ይባላል። የለም ለምን እንግሊዝ የሌላት ምንድነው? ብሔራዊ ስሜት። እንግሊዝ የምትፈልገው ምንድነው? ስማቸው ምንድነው? የቡድኑ ላይኦን አንድ ቆማ በዓለም ላይ መዘመር ትችላለች፣ ግን አልቻለም ቡድኑ። ስለዚህ ምን ታደርገዋለች ማለት ነው? ፕሪሚየርሺፕ ይሄ ምንድነው? ፕሪሚየር ሊግ እኔ በጣም ነው የምትገርመኝና ባይ ዘ ወይ አሁንም ብዙ በስተ እርምጃ እንደምትሄድ መናገር አይቻልም። ለማንኛውም ዛሬ ምሽት አላት ግን ከፓናማ ጋር እንግዲህ 8 ውስጥ ከገባች እኔ በእውነት ለመወራረድ ዝግጁ ነኝ። እንግዲህ 8 ውስጥ አትገባም። እሱን የዛሬ ሳምንት እናውቃለን። ይሄ ማሟረት አይደለም። እኔ አሁንም እንደማየው የሜሲ ቡድን የአርጀንቲና ቡድን ሜሲ ነው በጣም ደስ ይላል፣ ግን እስካሁን የማየው ሜሲ ነው እና እኔ ከብድበታል ብዬ ነው የማስበው። እስካሁን እንግዲህ ለማንኛውም የአርጀንቲና ተጫዋቾች አንድም የታሪክ ግንዛቤ ሳይኖራቸው የፈሰሰውን የሀገራቸውን ደም የደረሰባቸውን ጥቃት ለመበቀል አመቱ ዋንጫው የአርጀንቲና አመቱ የማራዶና ይሆናል ብሎ የመጣ ሂዘ ሶልጀር በእጁም በእግሩ ማግበቶ እንግሊዝን የተበቀላት የሀገር ስሜቱ አርበኛነቱ ግምት ውስጥ መግባት ነበር። ይሄን ታሪክ ሳይሰሙ ሳያነቡ ሳይነገራቸው የመጡ ተጫዋቾች ሜሲ ብሎ የተናገሩ ብሎ ፖለቲካ ነው። ፖለቲካ ደግሞ እንደሚያከስር በዚህ ዓለም ዋንጫ ላይ እንመለከታለን። ሜሲ ብቻውን ምንም ሊያደርግ አይችልም።